ዮሐንስ በረኸኛው ቅዱስ ዮሐንስ በረኸኛው 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 የወንጌል አርበኛው በረኸኛው በረኸኛው የወንጌል አርበኛው ቅዱስ ዮሐንስ በረኸኛው ቅዱስ ዮሐንስ በረኸኛው 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 የወንጌል አርበኛው በረኸኛው በረኸኛው የወንጌል አርበኛው መዝሙር 127 ቁጥር 2 ላይ የድካም ግን ፍሬ ትመገባለህ፣ ምስጉን ነህ፣ መልካም ይሆንልሃል። መዝሙረኛው ዳዊት እንዲህ ይላል፣ የድካም ፍሬ ትመገባለህ፣ ምስጉን ነህ፣ መልካም ይሆንልሃል። ለፍተህ ጥረህ ግረህ ወድቀህና ተነስተህ ላብህን አንጠብጥበህ እንባህን አፍስሰህ ትመገባለህ፣ መልካም ይሆንልሃል። መታደል ነው። እንዲህ የሚሆን ሰው በዕድሉ በችሎታው በስጦታው በተሰጠው አካል ተጠቅሞ የሚያልፍ መታደል ነው። ዛሬ በቅዳሴ ጊዜ ይህን ቃል ሰምተናል። ወንጌላዊ ዮሐንስ በወንጌለ መንግሥት በዮሐንስ ወንጌል ምዕራፍ 3 ከቁጥር 23 ከመጨረሻው ተነቧል። በእነዚህ ቃሎች እንማማራለን። ይህን ለማመሳከር ምንም አንደበቴ ድዳ ቢሆንም ምንም እውቀት የሌለኝ ደካማ ብሆንም ወገኔን በነፃ ለማገልገል ከፊታችሁ ቆሜያለሁና የምሰጠው ወይም የምናገረው እንዳያሳጣኝ የሰማይን መስኮት ከፍቶ እስራኤልን 40 ዓመት ከሰማይ መና የመገባቸው ውሃ ሲጠማቸው ማለቱን ፈርቅሶ ውሃ ያጠጣቸው ጌታ በእኔ ምስጢሩን ይግለጽልን። የድካም ግን ፍሬ ትመገባለህ፣ ምስጉን ነህ፣ መልካም ይሆንልሃል። እርሱ ብቻ ጥሩ ነው ወገኖቼ። ወደ ውስጥ መግባት ባንችልም ጥሮ ግሮ በዕድሉ ማደር በስጦታው ማደር እግዚአብሔር ሰዎችን ባዶ አልቋቸዋቸው። እግዚአብሔር ለሰዎች ስጦታን አብዝቷል። በዕድል መጠቀም ይቻላል። እግዚአብሔርን ጠንክሮ በመለመን ተስፋ ባለመቁረጥ አንድ ጊዜ ስንወድቅ ሁለተኛም ስንደረደር ተስፋ ባለመቁረጥ ጨክኖ መታገል ነው። ነገሮች ሁሉ ቶሎ አይሟሉ፣ አይስተካከሉም። ጽናት ከእኛ ያስፈልጋል። አዳም ሆይ የሚስትህን ምክር የሚስትህን ቃል ሰምተሃልና ጥረህ ግረህ ብላ። ይሄ ነው የሰው ሀብቴ ነው፣ የሰው ስጦታው ነው። በዚህም ደስ ይለኛል። አያትም ቅድመ አያትም ስማቸውን እንጂ ሀብታቸውን አልተውልኝም። አባትም እናትም ለእኔ የሰጡኝ ነገር የለም። የሚመለከታቸው በመንግስትም ሆነ በቤተ ክህነት ይህን ብለው ያደረጉልኝ ነገር የለም። እንዲያውም መብቴ ተጠብቆ እንደ ልቤ መንቀሳቀስና ብሰራ መልካም ነው። ምስጉን ነህ፣ የድካምህን ፍሬ ትመገባለህ፣ መልካም ይሆንልሃል። በድካሙ ጥሮ ግሮ ወጥቶ ወርዶ ተነስቶ ወድቆ ራሱን ሆነ ለሰው የሚተርፍ ምስጉን ነው፣ መታደል ነው። ይሄን ያዙልኝ ወገኖቼ። እንዲህ ለመሆን ሞክሮ ይዛቸው አባቶቻችን አድርገውታል። አዲስ ነገር አይደለም። እርግጥ ተረዳድቶ ማለትም ተዋውሶ ማለትም መልካም ነው።
ለሆነለት ግን ምስጉን ነህ፣ የድካምህን ፍሬ ትመገባለህ፣ ይህም መልካም ይሆንልሃል ተብሎ ስለተጻፈ እንዲህ መሆን እኔ ለመሆን መሞከር ከሰው ጣጣ መራቅ ንጽህናን ጠብቆ በእምነት ጸንቶ መኖር ከአዳም የወረስነው ስለሆነ አዳም ሆይ የሚስትህን ምክር የሚስትህን ቃል ሰምተሃልና ጥረህ ግረህ ብላ፣ አፈር ነህና ወደ አፈርም ትመለሳለህ። ወደ አፈር ስትመለስ መቃብር ስትገባ ድረስ በድካም ሆድ ትበላለህ ትመገባለህ። ቆፍረህ አርሰህ ተነስተህ ወድቀህ ነግዶ በተለያየ ስራ ዘርፍ ተሰማርቶ የዕለት ምግብን መመገብ፣ ቤተሰብን ማስተዳደር ምስጉን ነህ፣ የድካምህን ፍሬ ትመገባለህና መልካም ይሆንልሃል ብሎ መዝሙረኛው ዳዊት በእውነት ደስ በሚያሰኝ ዜማ እንዴት አድርጎ አቀረበልን። ሰርቶ መብላትን አስተማረን። ሰርቶ መብላት በራስ መተማመን፣ ከእግዚአብሔር ጋር በራስ መተማመን፣ ጥሮ ግሮ በእድል ማደር፣ ደከመኝ ታከተኝ ሳይሉ ሳይሰልቹና ተስፋ ሳይቆርጡ ሳይመረሩ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል። መጽሐፈ ምሳሌ ምዕራፍ 4 ቁጥር 16 ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል። የአንዱ ዓመት አዝመራ ባይሳካም የሚመጣውን ተስፋ ማድረግ። ሐዋርያው ያዕቆብ በመልእክቱ በምዕራፍ 5 ቁጥር 7 ላይ ገበሬው የፊተኛውንና የኋለኛውን ዝናብ ተስፋ እያደረገ መልካሙን የምድር ፍሬ ይጠባበቃል። የፊተኛውንም ዝናብ ተስፋ ማድረግ፣ የኋለኛውንም ዝናብ መጠባበቅ መልካም የምድር ፍሬ ለማግኘት ዛሬ ባይመች ነገን ተስፋ አድርገን ከእኛ ግን ነገን በመጠበቅ ዛሬ ደግሞ ቦዝነን ማለት የለብንም። ዛሬ የኔ ጊዜ አይደለም ደህና ቀን ይመጣል እያልን አንጋጠን ብንመለከት የያዛችሁትን መልካም ዕድል ታጣላችሁ። ሰርቶ ማለትን ተማሩ። ነገን ተስፋ አታድርጉ። ነገ ለራሱ ስራ ነው። ዛሬ በተባለው ሰዓት ግን ስለ ኃጢአታችን ንስሐ እንግባ። ስለ ትዳራችሁም መልካም ነገር አስቡ። ብዙዎቹ አንዳንድ ከበድ ያለ በሽታ ሲሰሙ ከሕክምና ባለሙያዎች ሞታለሁ በማለት ለአንድያችሁ ትዝለፈለፉት ሰዎች አላቸው። ልባም ሰውማ ትሞታለህ ከተባለ በቀኗም በሳምንቷም በወሯም ሰርቶ ማለት ነው። ትሞታለህ ከተባለ 3 ሰንበት ቢሰጠው በ3 ሰንበት ስራ መስራት። የሚመጣውን ቀን እግዚአብሔር ያውቃል። 3 ሳምንት እስከ 3 ሳምንት ትሞታለህ የሚል ሕክምና ባለሙያ ቢነግረው ምናለ አቅም ካለው በ3 ሳምንት ስራ መስራት ነው፣ ወይም በ3 ወር ስራ መስራት ነው፣ ወይም በ3 ዓመት ስራ መስራት ነው። ለሕዝቅያስ 15 ዓመት ቀብሮለታል ጌታ። ምን ይሳነዋል እሱ? ሕዝቅያስ ተስፋ አልቆረጠም። ጌታዬ ሆይ ና አለ። ቤትህን አመቻች፣ ቤትህን አስተካክል፣ ከእንግዲህ አትኖርም ብሎ ታላቁ ነቢይ ኢሳይያስ ከእግዚአብሔር ተልኮ ለንጉሥ ወደ ሕዝቅያስ ከቤተ መንግሥት ገብቶ ሁለተኛ ነገሥት ምዕራፍ 2 ምዕራፍ 20 ከቁጥር 1 እስከ 15 ድረስ ሕዝቅያስ ሆይ ትሞታለህ እንጂ አትድንም፣ ቤትህን አስተካክል አለው ነቢዩ ንጉሡ። ሕዝቅያስ ተስፋ አልቆረጠም። የሰማይ አምላክ ሆይ ለአንተ ምን ይሳንሃል? ዕድሜ ለንስሐ አብቃኝ፣ ልቆይና ልስራ፣ የበለጠ አገልግልሃለሁ። ድሮም ደግ ነበር ሕዝቅያስ፣ ደግነት ጨመረ። 15 ዓመት ተጨምሮታል። አሁንም ተስፋ አትቁረጡ ወገኖቼ፣ ጠንክሮ መስራት ነው። የድካምህን ፍሬ ትመገባለህ፣ መልካም ይሆንልሃል። እንደ ልቤ ማስተምር እንዲሁም የስላለፉ ነው። እኔ በማንህም ትከሻ ላይ አልተቀማጠልሁም፣ የማንህንም እንጀራ አልበላሁም፣ ማንህንም ቀዳችሁ አልብሱኝ አላልሁም፣ አደራም አልበላሁም፣ ቃል ኪዳንም አላፈረሱም።
የድካምህን ፍሬ ትመገባለህ፣ መልካም ይሆንልሃል። መታደል ነው። ጠፈፍ ያለ ሕይወት፣ እንከን የሌለበት ሕይወት፣ የታመነ ሕይወት ለሰውም ለእግዚአብሔርም ለምድሩም ለሰማዩም መልካም ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 33 ላይ እስከ 35 እስኪ እንመልከተው። ሐዋርያው ቅዱስ ጳውሎስ ነው የተናገረው። ወገኖቼ ሆይ እኔ በማንም ላይ አልከበድሁም፣ ማናችሁንም እንጀራ ብሎኛል አልለሁም፣ መግቦኛል አልብሱኝ ብዬ በሰው ትከሻ ላይ አልተቀማጠልሁም፣ አልከበድሁባችሁም ይላል ሐዋርያው ቅዱስ ጳውሎስ። እንዲህ ነው ሐዋርያ፣ እንዲህ ነው አገልግሎት፣ እንዲህ ነው መታደል ከእግዚአብሔር መሰጠት። እንኳን መቀማት ማቀረብ ማታለል ቀርቶ ለነጭራሹም አልከበድሁባችሁም፣ የማንንም እንጀራ አልበላሁም፣ የማንንም ልብስ አልለበስኩም። ከሚቀበል ይልቅ አለ ቁጥር 35 ላይ ከሚቀበል ይልቅ የሚሰጥ የተመሰገነ ነው ተብሎ እንደተጻፈ ሌሊት ድንኳን እየሰፋው ይላል የሐዋርያት ሥራ ምዕራፍ 18 ቁጥር 1 ላይ። ሐዋርያው ቅዱስ ጳውሎስ ሥራው ድንኳን መስፋት ነበር። ሌሊት ድንኳን እየሰፋ ድንኳን እየሸጠ ቀን ደግሞ ወንጌል ይሰብክ ነበርና ይሄ ነው አገልግሎት፣ ይሄ ነው ክርስትና፣ ይሄ ነው ብሕትውና፣ ይሄ ነው የሐዋርያት ሥራ። እንዲህ ነበር። ታዲያ በዚህ ተቀይሮ ደግሞ በመስራት ፈንታ ማፍረስ፣ በመስራት ፈንታ ማፍረስም አለ ወገኖች። በመካም ፈንታ መናድም አለ ወገኖች። በመስራት ፈንታ ማፍረስ እንዳለመታደል ሆኖ የአጻጻፍ ሁኔታ የተጻፈብን ጉዳይ አንዳንዶች እንደ ቅዱስ ጳውሎስ ለመስራት ሲቃትቱ ረሃብ እንብላ እንጠጣ ሳይሆን እንደሰት ሳይሆን ለስራ ብቻ ሲጓጉ ይውላሉ። አንዳንዱ ደግሞ ኩርትም ብሎ ይውላል፣ ተቀምጦ ይውላል። እንዴት መምሸቱ፣ ሌሊቱን መንጋቱ፣ ቀኑን መምሸቱ ኩርትም ብሎ ስለ ሰው ትዳር፣ ስለ ሰው ቤት፣ ስለ ሰው ስራ፣ ስለ ሰው ድል ሲያንሰላስሉ የሰው ስጋ በረጅ ቢላዋ እየጠጡ እየበሉ የሰው ደም በረጅ ቢላዋ እየጠጡ ኩርትም ብሎ መዋል አለመታደል ነው። አፈር በሚበላው አዳም አፈር ነህና ወደ አፈርነት ትመለሳለህ። አፈር እስክትገባ ድረስ ግን ጥረህ ግረህ ለፍተህ ደግመህ ወጥተህ ወርደህ ብላ። ቅሌታ ቃል ነው። ዘፍጥረት ምዕራፍ 3 ቁጥር 17፣ 18፣ 19 የተጻፈ ቃል ነው። በ17 እና በ19 ላይ ምዕራፍ ቁጥር ላይ ተጽፏል። አዳም የተፈቀደለት ነፍስ ቆጥሮ ብሎ መብላት ነው። ምስጉን ነህ፣ የድካምህን ፍሬ ትመገባለህ፣ ልጆችህም በሰላም ያድጋሉ፣ ባለቤትህም በሰላም ትኖራለች እያለ ነቢዩ ዳዊት እስከ ቁጥር መጨረሻው ያወጣዋልና ቤትህ ሰላም ይሆናል፣ ማሳይ ወይኑ፣ ስንዴው፣ ገብሱ፣ ጋጡና በሮቹ ይትረፈረፉልሃል። ለምን? ምስጉን ነህ፣ የድካምህን ፍሬ ነው ተመገበው። የሰው ሀብት አትነካም፣ የሰው ክብር አትቀንስም፣ የሰው መብት አትዳፈርም፣ የሰው ድንበር አትገፋም። ምስጉን ነህ። ወገኖች እናስተውል፣ እናስተውል። የተጻፈው ይሄ ነው። እምናነብላችሁ ይሄንን ይመስላል። በዚህ ተጠቀሙ፣ በዚህ ግን ደስ ብላችሁ ትኖራላችሁ። መልካም ይሆንላችኋል። መልካም ይሆንላችሁ ዘንድ በዚህ ተጠቀሙ። ኢሳይያስ ምዕራፍ 3 ቁጥር 10 ላይ ነቢዩ ኢሳይያስ እንዲህ ይላልና አሁንም ነቢዩ ኢሳይያስ የሚሰሙትን ሰዎች ሰርተው ጥረው ይመገባሉና እነሆ ቅዱሳንን መልካም ይሆንላችኋል በሏቸው። ሰርተው ጥረው ግረው ለፍተው ወድቀው ይመገባሉ። የሰውን ሀብት የሰውን ደንበር አይመለከቱም፣ የሰውን ደንበር አይገፉም። ስለዚህ ይላል ኢሳይያስ ምዕራፍ 3 ቁጥር 10 ላይ ለፍተው ጥረው ግረው የሚበሉትን ቅዱሳንን መልካም ይሆንላችኋል በሏቸው። መልካም ዕድል ይገጥማቸዋል፣ የዘላለም ቤታቸው መንግሥተ ሰማያት ናትና። መታደል ነው ወገኖቼ በዚህ ዕድል መኖር። ተከባብሮ ተባብሮ ተፈራርቶ ተዛዝኖ ተዋዶ እንደየስጦታችን የሰው አካል በተለያየ እጅም አለ እግርም አለ ዓይንም አለ። ነገር ግን አንድ ሰው ነኝ። እንደየስጦታችን ግን ሁሉም በቀና መንፈስ እየተጓዘ ሰርቶ መብላትን በማመን እግዚአብሔርን ማስደሰት
የድካም ፍሬ ትመገባለህና ምስጉን ነህ ተብሎ እንደተጻፈው በተጻፈው መሰረት በዚህ አካሄድ መሄድ ያስፈልገናል። ኢሳይያስ አሁንም ምዕራፍ 62 ከቁጥር 8 ላይ ኢሳይያስ ምዕራፍ 65 ከቁጥር 21 22 23 ከመጨረሻው ድረስ ነብዩ ይላልና በእውነት ደስ የሚያሰኝ እኔ እወደዋለሁ ማለት ስለምፈልገው እኔ ደሰትበታለሁ። በዚህ ቃል ኢሳይያስ ምን ያለው ከእንግዲህ ወይናችሁን ማሳችሁን ስንዴያችሁን ጠላት አይበላባችሁም፣ ወይናችሁን ጠላት አይጠጣባችሁም፣ የወይን ጠጃችሁን ጠላት አይጠጣባችሁም፣ ስንዴያችሁን ከብታችሁን ንብረታችሁን ሁሉ ጠላት አይደፍርባችሁም። ድካማችሁ ሁሉ ለእናንተ ይሆናል። በድካማችሁ ትደሰታላችሁ፣ በድካማችሁ ትበላላችሁ፣ ትጠጣላችሁ። ነገር ግን ያልሰራ ያልደከመ አይበላባችሁ። ይህ ደግሞ ታላቅ በረከት ነው። በእውነት የደከመበት ሰው የደከመበትን ጠላት የማይበላበት ወዶ እንደ አብርሃም ከሚያበላው ከሚያጠጣው ከሚሰጠው ውጭ አላፊ አግዳሚ፣ ቀማኛ፣ ተንኮለኛ፣ አታላይ፣ አጭበርባሪ የማይበላበት ከሆነ መታደል ነው። ኢሳይያስ ምዕራፍ 56 ከቁጥር 21 ላይ ተጽፏል። ምስጉን ነው፣ ስራችሁን ይባረካል። እድሜያቸውም አለ እኔ የመረቅኋቸው ህዝቦች እድሜያቸው እንደ ዛፍ ዕድሜ ይሆናል። ኢሳይያስ የጻፈው የዛፍ ዕድሜ ይሆንላቸዋል። የዛፍ ዕድሜ የእኛ አባቶች እናቶች ሳይወለዱ የነበረ ዛፍ አለ። እድሜያቸው የዛፍ ዕድሜ ይሆናል፣ ተሎ አይሞትም፣ ሞት አያገኛቸው። ኧረ መታደል ወገኖች! ኧረ ምን ይሻላል? ኧረ ሰርተን እንብላ። ገናውን ጸበሉ ይከፈታል። የአሜሪካና የአውሮፓ ሰው ይመጣል ብላችሁ የምትጠባበቁ የሰው ገንዘብ ለመዝረፍ ሰውን ለማታለል በየምክንያቱ የሰው እንጀራ ለመብላት ይሄ እድል አይደለም። ይሄ መልካም አይደለም ወገኖች። ለዕለቱ መቼም ከቀለመ በስ እርግጥ ነው ሰው እናቱ ማህፀን እንደተወለድን እኮ ጡት ነው የምንጠራው ወይም ጡጦ ነው የሚቀርብልን። ሰርተን አይደለም ያን ጊዜ ገና ብዙ 3 4 5 6 ዓመት 7 ዓመት 10 ዓመት ያስፈልገናል። አሳዳጊ ያስፈልገናል። ዝም ብለን ድንገት እንደተወለድን ሰርተን ነው ናታችን። ይሁን እንጂ ዘመንን በሙሉ በዚህ ማሳለፍ በሰው ትከሻ ላይ መቀማጠል ጥሩ አይደለም። ነው የድካም ፍሬ ትበላለህና ምስጉን ነህ፣ መልካም ይሆንልሃል የተባለው። ሰርተን መብላትን ገንዘብ እናድርግ። ሰርተን ለመብላት እንመን። ሰርተን ለመብላት ሕይወታችንን ጉልበታችንን እናሳምነው። ባይሆን አካል የሌላቸው ማየት የማይችሉ መራመድ የማይችሉ ባይሆን አቅም የሌላቸው መልካም እኛ በሕይወት እስካለን እንደው ትእዛዝን ለማድረግ ዝግጁ ነን። አብሮ ለመብላት ዝግጁ ነን። ሌሎችማ አብራማ ሳንጨብጥ አካፋ አፈር ሳናስ በተቀደሰው ተራራ ሳንንዘገዘግ ሌሎቹ ከመጠን በላይ እየተሸከሙ ሌሎቹ አካላቸው ሰውነታቸው ሲጎረን ልብሳቸው ያልግዜው እስኪያልቅ ድረስ ድንጋይና አሸዋ እየተሸከሙ ሌሎቹ ቁጭ ብለን እንደታዛሪ እንዳስ አሰሪ እንኳን ቆሞ ነው የሚያስቀረው። ተቀምጠን ዘመን ማሳለፍ ያሳዝናል። ይህን ስራችሁ ምን ጉልበታችሁን ፈልጉ አይደለምና እንቅጯን አስተምሬ ለማለት ነው። እነሆ የመረጥኩት እድሜው እንደ ዛፍ ዕድሜ ይሆንለታል። ወይ በታለን ሞትን አይል ብዙ ዘመን ይቆያል። መርጬዋለሁና ሰርቶ ይበላልና የሰው ሀብታም መልካምና በሰው ዕድል አልገባምና የሰው መብት አልተዳፈረምና እድሜው እንደ ዛፍ ዕድሜ ይሆናል። ኢሳይያስ ስንቱ አለፈ፣ ስንቱ ይነበባል። መጻሕፍት ለካ እንዲህ እንዲሁ ሳይበሉ ሆድ ያሞላሉ። ሳንበላ ሆድ የሚያሞላ ቃል ነው ይሄ። ምስጉን ነው፣ በድካም ፍሬ ታራለህ፣ የድካም ፍሬ ትመገባለህ። ስለዚህ እድሜህ እንደ ዛፍ ዕድሜ ይሆንልሃል። ድካም ሁሉ ላንተ ይሁን፣ በከንቱ አትደክምም። መጨረሻ ያለው ኢሳይያስ በከንቱ አትደክምም ማለት የደከማችሁበትን ገንዘባችሁን ሰው አይዘርፈው፣ ሀብታችሁን ሰው አይነካው፣ ማሳውን ስንዴውን ሰው አይበላባችሁ፣ የጠላውንም እንጀራውንም ጠላት ምቀኛ አይዘርፈው። እንደ አብርሃም መስተንግዶ ከመቀበል በቀር
አምናችሁና ወዳችሁ በፈቃዳችሁ ከምታደርጉት በቀር ሳትፈልጉት የሚለካባችሁ የለም። ይህ ደግሞ ታላቅ ዕድል ነው። ታላቅ ዕድል ነው በእውነት። እግዚአብሔር እንዲህ የሚያደርግላቸው ሰዎች አሉ። እንዲህ የሚሆንላቸው ሰዎች አሉ። በዕድላቸው የሚያሉ፣ በሀብታቸው የሚያሉ፣ በሀብታቸው ዕድሜያቸው የሚረዝምላቸው ምን ይላል ኢሳይያስ? እግዚአብሔር የለም የሆነ ፍሬ ይባረካል አለ። የምትወዱትን ይባረካል። የልጅ ግብታ ያጣችሁ መንጌዛ ፈርኔ ካገኛችሁ 4 ጊዜ ልጅ ብታይ እኮ ነው። እንዲህ አይነቱን ህይወት እንዲህ አይነቱን በረከት ለማግኘት መልካም ይሻል የዕለት እንጀራ በመብላት የዕለት የማይገባ እንጀራ በልቶ እድሜን ከማሳጠር በረከትን ከማጣት ዘርን ከማጥፋት እንዲህ አይነት ምኑ ግራ ተጋባችሁ ወገኖች? ኧረ እናስተውል። ትውልድ ሆይ የእግዚአብሔርን ቃል አስተውል ይላል ኤርምያስ ምዕራፍ 2 ቁጥር 31 32 33 ላይ የእግዚአብሔርን ቃል አስተውሉ ይላል ኢሳይያስ። ኒሳሌ ነብዩ ኤርምያስ እንዲህ አለ፣ እስራኤል ምንድነው እኔስ እንደምረዳ ዛፍ እንደማይበቅልበት ውሃ እንደማይመነጭበት ምድረ በዳ ሆንኩባትን? ምንም ብለው ይሄዳሉ። ከእንግዲህ ሂደናል፣ ፈርጥጠናል፣ ወደ አንተ እንመለስም ይሉኛል። ኧረ ትውልድ ሆይ ኧረ እግዚአብሔርን ቃል አስተውሉ። ኧረ እግዚአብሔርን ቃል ልብ አድርጉ። እስራኤል እነሆ ፈርጥጠናል አንመለስም አሉኝ። ወደፊት ገሰገሱ ኃጢአት ለመስራት ቆርጠው ጨክነው ተነሱ። በምን ቋንቋ ላስተምራችሁ? መጽሐፍ ቅዱስን እነሆ ከመግቢያው እስከ መውጫው ከዘፍጥረት እስከ ዮሐንስ እያመላለሱ ፈትፍጫ ቆርሳለሁ። ትውልድ ሆይ እነሆ ትውልድ ሆይ የእግዚአብሔርን ቃል አስተውሉ፣ ተመልከቱ። ለእስራኤል እኔ እንደማበቅል እንደ ምድረ በዳ ወይም እንደ ጨለማ ቦታ ሆንኩባቸውን? የጥያቄ ምልክት። እምቢ ብለው ፈረጠጡ ሄዱ፣ አልመለስም አሉ። መመለስን እምቢኝ አንፈልግም አሉ ይላል። በውጭ ሀገር ያላችሁ ትምህርት የምትከታተሉ ሸራቁታውንም ይሄ ትምህርት ለሌለው አልሰማ ይስማ። ምንም እንኳን እውቀት ባይኖረኝ ቃሉ የሚተላለፈው ከተቀደሰው ተራራ የበረሃው ስብከት ነውና ምንም እውቀት ባለመኖሬ ባዝንም የሚያናግረኝ ጌታ ቃል መንፈስ ቅዱስ ስለሆነ ሸራጎለን። ሌሎች አልሰሙ ይስሙ፣ ያልተማሩ ማላተጠቀሙ ይጠቀሙበት። እኛ ለእግዚአብሔር ስጦታ ነፋቂዎች ንፉግ አይደለንም። የእግዚአብሔር ስጦታ ነው። ብዙዎቹ ተመክረው ድነውበታልና። የሐዋርያው ቅዱስ ጳውሎስ መልእክት በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 7 ለቆላስይስ ሰዎች ምዕራፍ 4 ቁጥር 16 እናንተ የቆላስይስ ሰዎች ሆይ፣ እናንተ የተሰሎንቄ ሰዎች ሆይ መልእክቴን ካነበባችሁና ከተረዳችሁት በኋላ ያልሰማ እንዲሰማው ያላነበበ እንዲያነበው አድርጉልኝ። ይህንም በእግዚአብሔር አምላችኋለሁ ይላል። ሸራ አድርጉትና ያላየው አገልግሎታችን የበረሃው ስብከት ነው። በተቀደሰው ተራራ ወንበዴና ሽፍታ ይመላለስበት በነበረው ዝንጀሮና ጦጣ፣ እባቡና ዘንዶ፣ ነብሩና አሳማው ይተማመስበት በነበረው ቦታ ላይ የእግዚአብሔር ቃል ተነገረ፣ ወንጌል ተሰበከ፣ ቅዳሴው ተሰማበት። ይህ ነው እነሆ የድካም ፍሬ ትመገባለህና ምስጉን ነህ። አይከሱ ቢከሱን፣ አይጠሩ ቢጠሩን፣ አይነሱ ቢነሱብን አይደንቀንም፣ ሰርተናልና። የሚደንቀኝ ነገር የለም። እኔ የሚደንቀኝ ባልሰራ ነበር። ስራ ይመስክር። ተራራው ዝቅ ብሏል፣ ሸለቆው ከፍ ብሏል፣ ኩርንችቱ ተስተካክሏል። በተቀደሰው ተራራ 24 ሰዓት ወንጌል አገልግሎትን ሰብካለሁ። ስለዚህ ትውልድ ሆይ የእግዚአብሔርን ቃል አስተውሉ። እኔ ለእስራኤል የጨለማ መሬት አልሆንኩባትም። እኔ ለእስራኤል የማያበቅል ምድረ በዳ አልሆንኩም። እነሱ ግን እምቢኝ አሉ፣ አልመለስም አሉ፣ ፈረጠጡ ወደፊት። እግዚአብሔር ቃል እንዲህ ያላችሁ ሰዎች ቃሉ ይህን ይመስላል። እንግዲህ እንዲፈረድብንና እንዲፈረድልን ይህን ቃል እናስተላልፋለን። አሁንም እግዚአብሔር ሕግ አውጥቷል።
ወንጌል ቀለባላቸው ሰባክያን ወንጌሎች መምህራኖች ሐዋርያት የሚያስተምሩ ከወንጌል ቀለብ ይሰፈርላቸዋል። ይሄም እግዚአብሔር የነገረው ነው አለ። የሚያስተምር ከሆነ ደከመኝ ታከተኝ ሳይል ተስፋ ሳይቆርጥ አይሰሙኝም ሳይል ባህር አቋርጦ ወንዝ ተሻግሮ ተራራውን ወርዶ ቁልቁለቱን ወርዶ ተራራውን ወጥቶ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ የሚያስተምር መንፈሳዊ ጀግና ከወንጌል ቀለብ ይሰፈርለት ሕግ ነው። እግዚአብሔር ደንግጓል ሐዋርያው ጳውሎስ። ነገር ግን አለ ሐዋርያው ቅዱስ ጳውሎስ እኔ በዚህ አልተጠቀምኩበትም። እኔ ከወንጌል ቀለብ መቀበል እኔ ከወንጌል ከማገለግለው ደመወዝ መቀበልን አልፈለኩም ማለት ማስተማሪያ ነው። ትምህርት ይህን ይመስላል። የድካምህን ፍሬ ትመገባለህና ምስጉን ነህ። ለዚህም መልካም ይሆንልሃል፣ መልካም ይሆንልሃል። ቅዱስ ጳውሎስ የተፈቀደ መፈቀዱን ለሚያገለግል ደመወዝ ይገባል፣ ለሚሰራ ሁሉ ደመወዝ ይገባዋል ይላል ወንጌላዊ ሉቃስ በሉቃስ ወንጌል ምዕራፍ 10 ቁጥር 7 ላይ። ማቴዎስ ወንጌል ምዕራፍ 10 ቁጥር 8 9 እና 10 ላይ በነፃ የሰጠኋችሁን በነፃ ስጡ አለ። ቁጥር 8 ላይ ቁጥር 10 ላይ ደግሞ ለሚሰራ ሁሉ የግዴታ ደመወዝ ስለሚገባው በምትገቡበት ቤት ሁሉ ለዚህ ቤት ሰላም ይሁን እያላችሁ ተመገቡ። ከለፋችሁ ደከማችሁ መመገብ ይቻላል፣ ደመወዝ መቀበል ይቻላል። አሁንም እግዚአብሔር ለሚያስተምር ሁሉ ደመወዝ እንዲያገኝ ደንግጓል እግዚአብሔር አለ። ግን እኔ አልተጠቀምኩበትም፣ እኔ ደመወዝ አልተቀበልኩም ይላል ሐዋርያው ጳውሎስ። እያነጻጸርኩ ነው የምነግራችሁ። በአንደኛው ክፍለ ዘመን የጸበል መግቢያ ብዬ አልተቀበልኳችሁም፣ ድናችኋልና ክፈሉ ብዬ ያላሰናበቷችሁም። ስትመጡ በነፃ ትገባላችሁ፣ ብሔረሰቦች በየቋንቋችሁ ተናገራችሁ። ስትሄዱ መስክራችሁ በደስታ ትመለሳላችሁ። የዳኑትም እኮ ሳይመሰክሩ የሚሄዱ አሉ። በፍርሃትም ይሁን በጭቆና ወይም ባለመግባባት በየሆነ ምክንያት አድኖና አድነና ብለው ከኤችአይቪ ከካንሰር ድነው እንኳን ዝም ብለው ተደብቀው የሚሄዱም አሉ። አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም የባህል መናኛ ዮሐንስ አገልግሎት ደመወዝ የለውም፣ ውለታም የለውም። እኔና እናንተ ደመወዝ የምንቀባበለው በጽዮን ተራራ በንጉሥ ፊት ነው፣ በእግዚአብሔር ፊት ነው። በፍርድ ቀን ነው እኔ ለአገልግሎቴ ደመወዜን የምትሰጡኝ። ደመወዜን የምትከፍሉኝ በዛች የፍርድ ቀን በእውነተኛዋ ቀን ነው። ከዛ ውጭ እኔ 1 ብር 2 ብር 30 ብር 20 ብር ብዬ ከማንም ገንዘብ አልፈልግም። አሁንም የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ 12:14 ምዕራፍ 12 ቁጥር 14 ላይ እናንተ የቆሮንቶስ ሰዎች ሆይ ወገኖቼ የቆሮንቶስ ሰዎች ሆይ እኔ እናንተ እንዲገንዘባችሁን አልፈልግም፣ እኔ እናንተ እንዲናንተ የሆነውን አልፈልግም። እኔ እናንተ ናችሁ ሁሉ ሀብቴ። በመዳናችሁ ደስ ይለኛል፣ በሰላማችሁ ደስ ይለኛል። ትምህርቴን ስትሰሙ በስራ ላይ ስታውሉት ጽድቅን ስትፈጽሙ ስትፋቀሩ ደስ ይለኛል እንጂ የእናንተ የሆነውን አልፈልግም። አባት ለልጆቹ ገንዘብን ይሰበስባል እንጂ ልጅ ለአባቶቹ አይደለም፣ ልጅ ለአባቱ አይደለም እያለ ሐዋርያው ቅዱስ ጳውሎስ ይናገራል። ልጅ ለአባቱ አይደለም፣ አባት ለልጁ ርስትን ያወርሳል፣ አባት ለልጁ ገንዘብን ያወርሳል፣ ገንዘብ ይሰጣል። ስለዚህ እኔ ሐዋርያው ቅዱስ ጳውሎስ እኔ እናንተን የምፈልገው እኔ ገንዘቦች እናንተ ናችሁ። በመዳናችሁ ደስ ይለኛል፣ በሰላማችሁ ደስ ይለኛል። ነገር ግን ገንዘባችሁን አልፈልገውም። የሐዋርያው የቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 14 ላይ ትምህርታችን ይህን ይመስላል። ኖ የድካምህን ፍሬ ትመገባለህና ምስጉን ነህ። ምስጉን ነህ። ሰርቶ መብላት ያስመሰግናል፣ ሰርቶ መብላት ያስከብራል። በድል ማደር፣ የሰውን ገንዘብ አለመንካት፣ አደራን አለመብላት፣ ቃል ኪዳንን አለማፍረስ መልካም ነው። ጆሮ ያለው መስማቱን ይስማ። ማቴዎስ ምዕራፍ 13 ቁጥር 9 ላይ እግዚአብሔር እንዴት አርጎ አምላክ የኔታ አምላካችን እንዴት አርጎ እንደ ልቤ እንድናገር አደረገኝ፣ እንደ ልቤ እንድናገር አደረገኝ። ከመካከላችሁ ይህችን ወይም የዚያን 1 ብር 2 ብር ተቀብዬ አይበርብሬ ቢሆን ኖሮ
አፌን ሞልቼ ለመናገር ፈራ ነበርኩ። የጸበል ክፈሉ ብል ኑሮ የመስቀል ክፈሉ ብል ኑሮ አፌን ሞልቼ ለመናገር አፈር ነበር። ስም ሲያወጣ ይውላል ትውልድ እንኳን ምክንያት አግኝቶ የሰው ታሪክ ያጠፋል፣ የሰው ታሪክ ያበላሻል። እውነተኛውን ውሸተኛ ነው ሲል ታማኙን ከሃዲ ነው ሲል ይውላል። እንኳን አመድ አግኝታችሁብኝ ከቶም ለኔ የማይቆሙባት መሬትስ ጌታ መድኃኒዓለም እነሆ ጸንተሽ አስተናግጂው ብሏት ነው እንጂ ልትውጠኝ አይደል የምትፈልግ የቆምኩባት መሬት ለኔስ የዛም ታለው እንኳን የሰው ወዳጅ ሊኖረኝ የሰው ወዳጅ የለኝም። ወዳጅ አላወጣም፣ ወዳጅ አይወጣልኝም። ነገር ግን ጌታ ከኔ ጋር ነው። እኔ ጠበል እያልተቀበልሁምና እኔ ከእናንተ ምንም አልፈለግኩምና በመዳናችሁ ደስ ይለኛል፣ በመዳናችሁ ሐሴት አደርጋለሁ። እነሆ የድካምህን ፍሬ ትመገባለህና ምስጉን ነህ አለ። ዘዳግም ምዕራፍ 28 ቁጥር 4 ላይ ሙሴም ለእስራኤላውያን እንዲህ ይላቸው ነበር። እስራኤላውያንን ሲባርካቸው፣ እስራኤላውያንን ሲያስተምራቸው ሕጉን ለሚጠብቁትና ሕጉን ለሚያከብሩት ይላቸዋል መሰላችሁ? የምድራችሁ ፍሬ ይባረካል። መሬቷ የሚዘሩት ሁሉ የምድራችሁ ፍሬ ይባረካል። በረቱ ይባረካል። ተራራው ዛፉ ያፈራል። በረታችሁና ጋጣችሁ ወይ ከብቶቻችሁ ሁሉ ይባረካሉ። በጎች ሁሉ ይባረካሉ። ሕግን ለሚጠብቁ ሰዎች ገበሬው ሲዘራ፣ አርብቶ አደሩ ከብቱን ሲያረባ፣ በጎችን ሲያረባ ሲያገኝ ተክል ለምትተክሉ ማንጎን፣ አቮካዶን በእስራኤል አካባቢ ባለው ያላችሁ በለሱን ወይኑ ስትተክሉ ሕጉን ለምትጠብቁ ሰዎች ፍሬያማ ይሆንላችኋል። የሆዳችሁ ፍሬ ይባረካል። ዋናው ቁም ነገሩ ደግሞ ጥሩ ዘር ተክቶ ማለት ጋብቻ ልጅ ለመተካት ነውና ዋናው ቁም ነገር ጋብቻ ልጅ ለመተካት ነው። አምሳያ ለመውለድ ይበልጥ ለመውለድ ነው። የሆዳችሁ ፍሬ ይባረካል ማለት የምትወሉት ይባረካልና ልጆች እግዚአብሔር ስጦታ ናቸው አለ ወንጌላዊት በመዝሙር 126 ቁጥር 2-3 ላይ ልጆች እግዚአብሔር ስጦታ ናቸው የሆድም ፍሬ የእርሱ ዋጋ ነው ይላልና የተቀደሰ ልጅ የተባረከች ልጅ ለሀገር ለወገን ለዜጋው ለሕዝቡ መልካም የሚያስብ ዳሩን ደንበሩን የሚያስከብር ለወገኑ የሚጨነቅ ትውልድ ሌብነት የሌለው ሙሰኛ ያልሆነ የሰው ሀብት የማይነካ የሰው ክብር የማይቀንስ ሰውን የማይዳፈር ሰውን የማያስለቅስ ሰውን የማያስጨንቅ ትውልድ ሆይ የእግዚአብሔርን ቃል አስታውሱ። ማለት ዘዳግም ምዕራፍ 28 ቁጥር 4 ላይ ነው። በረቱ ይባረካል ከብቶች፣ ዛፉ ይባረካል በጎች፣ ማሳው ይባረካል ስንዴውና ወይኑ በለሱ። የሆድ ፍሬ ይባረካል። የምትወልዱት ልጅ የወለዳችሁት ልጅ የተባረከ ሽማግሌ የሚያከብር ለካህናት ክብር የሚሰጥ የሀገር ፍቅር ያለው የሕዝብ ፍቅር ያለው ይሆናል የተባለ እርሱ ይመጣ ለብቻ ቤታችሁ እንዴት ናርጋችሁ ዘዳግም ምዕራፍ 28 ቁጥር 4 ያያችኋለሁ። የምጽፉ ሰዎች ዘራችሁ እንዲባረክ ባለትዳሮች ልጆቻችሁ እንዲባረኩ የልጅ ልጅ እንድታዩ ቅድም ኢሳይያስ ምዕራፍ 65 ቁጥር 21 ላይ የወገኖች የሕዝቦች የሚወዱ ሕጌን የሚጠብቁት እድሜያቸው እንደ ዛፍ ዕድሜ ይሆናል። አይንት ያለው ዕድል አለፈን፣ አይንት ያለው ስጦታ አለፈን። እየተናከስነ እየተካካልነ እየተጣላነ እንዴት ያለው ሀብት አለፈን፣ እንዴት ያለው ዕድል ተቀማን። ተሞጨቅነ ወገኖች፣ ኧረ ተዘረፍነ፣ ኧረ ትውልድ፣ ኧረ ተዘረፍነ። እናንተ ገንዘብ ስትዘረፉ ብቻ ነው። ኧረ ገንዘብ ተዘረፉ፣ ኧረ ገንዘብ ስትዘረፉ በረከት ተዘረፍነ፣ ጽድቁን ተዘረፍነ፣ ፍቅራችን አጣነ፣ ፍቅራችን ጠፋ። የበረሃው ስብከት የበረሃው መናኝ የአብርሃምስ አገልግሎት እንዲህ ነው። ትውልድ ሆይ እናስተውልቅስ
ነግራነግራው ሻርገው ባለም ዙሪያ ያላችሁ ግሎቼ ሻርጉ ታይዛችሁ ትጠቀሙበታላችሁ። አልበላው ተቀው ነው ማለት ለእንደስማ ለማርያም ስለወላዲተ አምላክ ብሎ ብዬ ስሟን ጠርቻለሁ። እኔ ምንም የለኝ ስሟን ጠርቻለሁ። ስሟ ስንቄ ነው። ስሟ ልብሴ ነው። ስሟ ግርማ ሞገሴ ነው። ስሟ መንገዴ ነው። ስሟ ለኔ ጠባቂ ነው። እረኛዬ ነው። ከክፉ ነገር ይጠብቀኛል። በሾህ ስራመድ በክፋቱ ስል ከሾህ ከክፋት ይጠብቀኛል። ስሟ ስንቄ እኔ አይደለም ለእናንተ ሸር ብታረጉት ባታረጉት እኔ የለኝ። ነገር ግን ሁሉ ይማረው። እንደምን ቆያችሁ? ፍቅርን ተዘረፍነ፣ ፍቅርን ተዘረፍነ፣ በረከቱን ተዘረፍነ። በረከት ማግኘት ስንችል በረከት አጣን ወገኖቼ። ፍቅር ቢኖረን በረከት እናገኛለን። ሕግን ብንጠብቅ የሰላም ሰዎች እንሆናለን። ሕግን ብንጠብቅ ስንዴው ይትረፈረፋል፣ ጤፉ ይትረፈረፋል፣ እንጀራው ሁሉ የሰላም ይሆናል። ጎተራው ሞሰቡ ይትረፈረፋል። ፍቅር ቢኖረን ሕግን ብንጠብቅ ተዘረፍነ ማለት ነው። ፍቅር ስለሌለ ሕግን ስላልጠበቅን ለሰን ተቀማን። ሰይጣን ምንድነው? ኢሳይያስ ምዕራፍ 65 ከቁጥር 21 የምንለው ጠላት አይበላባችሁም፣ ሰላም አይወስድባችሁም። የጋኔዎች እነሆ በእስራኤል ላይ ድግምት የለም፣ በያዕቆብ ላይ መተት አይሰራም። አይጉድ ዘኍልቍ ምዕራፍ 23 ቁጥር 23 ላይ በእስራኤል ላይ ድግምት የለም፣ በያዕቆብ ላይ መተት አይሰራም እንደተባለ የጋኔዎች ሰላዮች መሆኑን እርጎውን እንጀራውን ጤፉን አይወስዱባችሁም። ጉልበታችሁን፣ አእምሯችሁን፣ ልቦናችሁን አይወስዱባችሁም። የሥራችሁ ድካም የደከማችሁ ሁሉ ለእናንተ ይሆናል። በድካማችሁ የሚገባ ጠላት አይገባም። በደከማችሁበት ሁሉ የደከማችሁበት ሁሉ ለእናንተ ይሆናል። ጥቂቱ ነገር ይበቃልናል። ሰላም ብንሆን፣ ፍቅር ብንሆን፣ ሕግን ብንጠብቅ፣ እግዚአብሔርን ብንፈራው፣ አምላካችን ብናከብረው፣ ትእዛዙን ብንጠብቅ፣ ጌታን ብንወደው፣ ብንስማማ፣ አብረን ብንሰራ መሬቱ ይትረፈረፋል። እቺ ጥቂቷን መሬት ብዙ ሰው ትይዛለች። ማጣት አይደለም ያስቸግረና ማጣት አይደለም ያስቸግር። ረሃቡን ያመጣው ሕግን መተላለፋችን ነው። አዳም ከኤደን ገነት የወጣ በመብል ምክንያት ነው። ሕግን ተላልፎ ሕግን ብንጠብቅ የምንበላውን ያሳጣን፣ የምንለብሰውን ያሳጣን። ሕግን በማጣታችን ነው ድርቅ የሆነ ምድረ በዳ የሆነ ሕግን በማፍረሳችን ነው። እስኪ ደግሞ ወደ ጥበበኛው ወደ ሰለሞን ልሄድ። መክብብ ምዕራፍ 8 ቁጥር 12 ላይ 11 እና 12 ላይ ይላል እግዚአብሔር ፈጥኖ በክፎች ላይ አይፈርድምና ሲሰርቁ፣ ሲቀሙ፣ ሲገሉ፣ ሲያታልሉ፣ ሲያጭበረብሩ እያየ ዝም በማለቱ የሰዎች ልብ እየከፋ ሄደ። ክፉ እየሆኑ ሄዱ። ሰዎች አመፅ እያመዙ ሄዱ። እግዚአብሔር ስላልፈረደ፣ እግዚአብሔር ዝም ብሎ ስላየ፣ ሲሰርቁም ዝም፣ ሲያታልሉም ዝም፣ ሲገሉም ዝም፣ እግዚአብሔር ስላልፈረደ የሰዎች ልባቸው እየከፋ እያመፀ ሄደ ካለ በኋላ ቁጥር 12 ላይ ያባመጥራይማቸው እንደወደቅን አንቀርም እንነሳለንና እንዲያባብጡታል ነው ሰለሞን። ሺህ ጊዜ ክፉ ሰዎች ሺህ ጊዜ ሽብሮ ሺህ ጊዜ ክፋትን ቢያደርጉ፣ ሺህ ጊዜ ኃጢአትን ቢፈጽሙ፣ ሺህ ጊዜ ሰው ቢያንገላቱ፣ ሰው ቢዳፈሩ አለ። ነገር ግን እግዚአብሔርን ለሚፈሩ ሰዎች ክፉ ነገር አያገኛቸው። ሺህ ጊዜ ቢበድሉ፣ ሺህ ጊዜ ቢታበዩ፣ ሺህ ጊዜ ቢያንገላቱ፣ ሺህ ጊዜ ኃጢአት ቢጨምሩ፣ እግዚአብሔርን የሚፈሩ ሰዎች በፊቱም በፍርሃት የሚቀርቡ ሰዎች ክፉ ነገር ያገኛቸው፣ ድነትን ያገኛሉ። መክብብ ምዕራፍ 5 ምዕራፍ 8 ቁጥር 11 እና 12 ላይ ይሄን የተጻፈው ወገኖች ደስ አይልም? አዎ ደስ አይልም ወይ? እግዚአብሔር ተሎ ባለመፍረዱ የሰዎች ልብ እየከፋ ሄደ። ነገር ግን ሺህ ጊዜ ደግሞ ኃጢአት ክፋት ቢያደርጉ ጻድቅ አይጠፋም። እግዚአብሔርን የሚፈራ ሰው አይወድቅም፣ እርሱም መስለው በሕይወት ይኖራል ብሎ ጻፈው ነቢዩ ወበቂው ሰለሞን። በረከት የሆነች የቅዱሳን በረከት በእኛ ላይ ይደርልን። አሜን። በጥጫ ቤታችሁ እንዴት አደረጋችኋለሁ?
የመጽሐፍ ያለ መጽሐፍ ጉዳይ ሆነና በከንቱ ደከምሁኝ። ኢሳይያስ እኮ ምዕራፍ 65 ቁጥር 21-23 በከንቱ አትደክሙ ነው ያለው። እንግዲህ በከንቱ መድከም የለም። የደከማችሁበትን ነገር ሁሉ ለእናንተ ነው። የለፋችሁበትን ሁሉ ትበላላችሁ። እነሆ ዘራፊ ቀጣፊ አይበላባችሁም፣ ምቀኛ ተንኮለኛ ጠላት አይበላባችሁም። እድሜያችሁም የዛፍ እድሜ ይሆናል። የወዳችሁ ፍሬ ማለት ዓለም ሰዎች ባለላላችሁ ሰዎች የወዳችሁ ፍሬ ይባረካል። ለእኛም ለመንፈሳውያን ሰዎች የምናስተምራቸው የመንፈስ ቅዱስ ልጆቻችን ይባረኩልና ታዲያ በእጄ ሲቆረስ ባለም ያላችሁትን ልጆቻችሁ ይባረኩ እየሊሰ እኔ በዓለም ላይ ዞሮ በዓለም ሁኒያ በዓለም በጅዳ በሳውዲ አረቢያ በአሜሪካ በአውሮፓ ሆነው አይን አይን የሚመለከቱን ዳር ብለው የማይልቅ ልጆች አሉ። የመንፈስ ቅዱስ ልጆች እነሱ ይባረኩልኛል። የድካምህን ፍሬ ትመገባለህና ምስጉን ነህ፣ መልካም ይሆንልሃል። ጥበበኛው ሰለሞን እንዲህ አለ። መክብብ ምዕራፍ 5 ቁጥር 18 እና 19 እስከ መጨረሻው ማለት ነው። እንዲህ አለ ጥበበኛው ሰለሞን ከፀሐይ በታች እኔ ያየሁት መልካም ውብ ነገር አለ። ውብ መልካም ነገር የተዋበ ነገር አየሁ አለ። ከፀሐይ በታች የተዋበ ነገር አየሁኝ አለ። ይኸውም አለ እነሆ የሰው ልጆች ዕጣ ፈንታቸው እድላቸው ሆኖ ከሚበሉትና በሚጠጡት ነው አለ። በሚበሉት በሚጠጡት ነገር ይሄ ነው መልካም ሰው። ሰው እንደወጣት የተሰራ እንደ ከብት ስለተሰራ ሰው እነሆ በድካማቸው ወጥተው ወርደው ለፍተው ጠውገው በሚበሉት ነገር ከፀሐይ በታች ያየሁት ውብ ነገር መልካም ነገር አለ። እነሆ ለፍተው ጠውገው እያመሰገኑ ሲበሉ ሲጠጡ ይሄ የሰው ዕጣ ፈንታው ድል ፈንታው ጽዋ ፈንታው ሌላ ነገር የለውም። ያለምን እያፋደን ያለ ሰው ይጥራል፣ ይገላል፣ ይወድቃል፣ ይነሳል፣ ይበላል፣ ይጠጣል፣ ይጋደላል፣ ይደበደል፣ ይደባደባል፣ ይካሰሳል፣ ይናከሳል። ስጋ ከለበሰ ሰው ሁሉ ይለፋል፣ ልቶ ወዳፉ ይደክማል፣ ደክሞ ወዳፉ። ጥበበኛው ሰለሞን እኔ ውብ ነገር አየሁኝ፣ እኔ መልካም ነገር አየሁኝ። መልካም ያልኩትም ውብ ያልኩትም ከፀሐይ በታች ሰው በሚበላውና በሚጠጣው ደክሞ ለፍቶ ጥሮ ግሮ ወድቆ ተነስቶ መልካም ውጤት አግኝቶ በሚበላውና በሚጠጣው ውብ ነገር ማለት ይሄ ነው። ይሄም ደግሞ የእግዚአብሔር ስጦታ ነው። ወደ መቀበል የጌታ ስጦታ ነው። መልካሙን ዕድል ይስጠን ነው ወገኖች። አሜን። እንዲህ ነው ከዘፍጥረት እስከ ዮሐንስ ድረስ አመላለስ ነው፣ አገለባበጥ ነው። እምትድኑ ቢሆንስ እምትረሱ ቢሆንስ ግብጾ እንኳን በሶስት ቀን ይጣፍጣል። መቼ ይሆን እናንተ በእውነት መራራችሁ የሚለቅ? ዘፍጥረት ምዕራፍ 14 ቁጥር 20 ቁጥር 23 እስከ መጨረሻው ድረስ አባታችን አብርሃም የወንድሙ ልጅ ሎጥ አሕዛብ ማርከው ወስደውት በነበረ ጊዜ ሰዶምና ገሞራን ሌሎቹ አገሮች ጦርነት ገጠሟቸውና ሰዶምና ገሞራ ተሸነፈች። ከሰዶምና ከገሞራ የአብርሃም ወንድም ሎጥ ነበር። ሎጥ አብሮ ተማረከ። በጊዜ አባታችን አብርሃም 318 ሰራዊት ወገኖች ቤተሰቦችን ሰበሰበና አሕዛብን ሊዋጋ ወደ ዘመቻ ወደ ጦርነቱ ወደ ተማረከው ወደ ሎጥ ወደ ወንድሙ ወደ ሎጥ ወደ ተማረከው ዘመቻው ቀጠለ። እግዚአብሔር ከአብርሃም ጋር ነበርና አባታችን አብርሃም አሕዛብን ጦርነት ገጠመና ድል አደረጋቸው። ሀብታቸውን፣ ንብረታቸውን፣ በሬውን፣ ላሙን፣ ፈረሱና በጎን ፈረሰኛው ሁሉ ማረከ። አባታችን አብርሃም እግዚአብሔር አብሮ ስለነበር ያን ጊዜ ሰዶምና ገሞራን አብረው ተማርከው ስለነበር አብርሃም ማርኮ መለሳቸው። ከምርኮ መለሳቸው። ሎጥም አብሮ መጣ። የሰዶም ንጉሥ ግን እንዲህ አለ። የሰዶም ንጉሥ አብርሃም ጌታዬ ሆይ እነሆ ከብቱን የማረከውን ከብት
ሀብቱን ንብረቱን ወርቁን ጨርቁን ውሰደው፣ ማርከሃል፣ መልሰህናል፣ ሀብቱ ሁሉ ለአንተ ይሁን። ልጆችን ግን ሰራዊቶችን ግን ቤተሰቦችን ግን መልስልኝ አለ የሰዶምና የገሞራ ንጉሥ። ተማርከን ሄደን ነበር፣ መልሰህናል። ስለመለስከን ሰዎችን መልስልኝ፣ ወደ ሀገሬ ልመለስ፣ ወደ ሀገሬ ልግባ። ከብቱን ግን ውሰደው፣ ሀብቱን ግን ውሰደው። በድካም አንጥተሃል፣ ነፍተህ ደክመህ በሞትና በሕይወት መካከል ተጉዘህ ያመጣኸው ነገር ስለሆነ ሀብቱ ለአንተ ይሆናል። የሰዶም ንጉሥ አብርሃም እንዲህ አለ። አብርሃም አባታችን እነሆ አብርሃምን አከበርኩት ልትል ነው። እኔ ጋር ናችሁ ወገኖች? ጌታ እንዴት እየመረጡ ነግራችኋለሁ። እየመረጡ ነግራችሁ እኔ ጋር ናችሁ? በቃሉ ጋር ናችሁ? እንዴት አብርሃምን አከበርኩት እንዴት ትላለህ? እኔን የሚያከብረኝ ጌታ ነው። እኔ የምከብረው ጥሬ ግሬ ወድቄ ተነስቼ ለፍቼ ደክሜ ነው እንጂ የሰዶም ንጉሥ በሌላም ሰጥቼ ወርቅና ብር ሰጥቼ አከበርኩት አትለኝም አንተ። እኔን የሚያከብረኝ የሚመግበኝ የሰማይ አምላክ ነው። ያንተን ገንዘብ አልፈልግም። ሀብትህን ውሰድ፣ በሬህን ውሰድ፣ ላምህን ውሰድ፣ ሰዎችህን ውሰድ፣ ገንዘብህን አልፈልግም። የእኛ አባቶች እንዲህ ናቸውና የእኛ አባቶች እንዲህ ሰው አከበረኝ አልባልም ማለት ጥሬ ግሬ ወድቄ ተነስቼ ነው የምከብረው። አቤት ዘፍጥረት ምዕራፍ 14 ቁጥር 23 ላይ ያለቁትባ እንዴት ይጣፍጣል፣ እንዴት ይጥማል። አፍህን ክፈት አለኝ፣ አፌን ከፈትኩ፣ የመጽሐፍ ጥቅል አጎረሰኝ፣ በላሁት፣ ሆዴ ሞላ፣ ላፌን እንደ ማዕበል አጣፈጠኝ ይላልና ሕዝቅኤል ምዕራፍ 3 ቁጥር 1 ላይ በተቀደሰው ተራራ እንዲህ እግዚአብሔር ቃል እንዴት ይጣፍጣል፣ እንዴት ያምራል። ያለ ምግብ ሆዳችን እንደሞላ እንደምን ናችሁ ወገኖቼ? አብርሃምን አከበርኩት ልትል ነው አለ። በሬውን ውሰድ፣ ላሙን ውሰድ ሲለው ደግሞ የምነግራችሁ ይገባችሁ ማይዟችሁ። ሰርቶ ማደር፣ ጥሩ ማደር፣ ለፍቶ በድል መጠቀም ነው። እንዴት አብርሃምን አከበርኩት ትላለህ? አልፈልግም፣ አልወስድም፣ ገንዘብህን አልፈልግም አለና ሀብቱን ሁሉ መለሰለት። ከብቱንም ሰውንም የማረከውን ሁሉ ለሰዶም ንጉሥ መለሰለት። እንዲሁም የሳሌም ንጉሥ ለተባለው ለመልከጼዴቅም 11 ሰጠው። 10 በኩራት አወጣ ይላል ዘፍጥረት ምዕራፍ 14 ቁጥር 20። አብርሃም አባታችን ለመልከጼዴቅም ነው 10 በኩራት ካገኘው ገንዘብ ሰጠው። እንዲሁም እጥፍ ከፈለ። አባቶቻችን እንዲህ ናቸው። አይዟችሁ እሺ፣ ያልተጻፈ ያነበባችሁ አትርከሱ አትርከሱ ማካችሁ የዳዊቱ ልጅ ይክበር ይመስገን ጌታ በማንም ገንዘብ ያልተቀማጠልኩም እንዲህ ጥሬ ግሬ ከዚህ ለብሻ ስላሴ ባይሆን ያገባሪ የትምህርታችን በጠቃላይ ሌላ ጊዜ ዞረን በዚህ ሆነ ስለምንነጋገር ዛሬ በቅዳሴ ሰዓት ሊያቆኑ ስላለው ነው ያመጣሁት። የተጻፈው ነው ወንጌሉ ዮሐንስ ወንጌል ምዕራፍ 3 ቁጥር 23 እስከ መጨረሻው። በየሳሌም አቅራቢያ በምትሆን በሄሮን ዮሐንስ ብዙ ነበርና ያጠምቅ ነበር ይላል። ቅድም የተነበበው ወንጌል ይሄ ነው። የሳሌም አቅራቢያ ቢሆን በሆነችው በሄሮን ብዙ አለ፣ ብዙ ጅረት ነበር። በዛ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ መጥምቀ መለኮት ቅዱስ ዮሐንስ ያጠምቅ ነበርና ሙሽራይቱ ያለችው እርሱ ሙሽራ ነው አለ። ሚዜው ግን በሙሽራው ደስ ይለዋል አለ። እነሆ ዛሬ ደስታ ተፈጸመ እያለ ቅዱስ ዮሐንስ መጥምቀ መለኮት ስለ ጌታ እኔ እነሆ ኢየሱስ ክርስቶስ ነኝ አይደለሁም ብያችሁ ነበር። እኔ መንገድ ጠራጊው ነኝ፣ መንገድ ልጠርግ የመጣሁ መንገድ ነቢዩ ኢሳይያስ ስለኔ ተናገረ። የጌታ መንገድ ጠራጊ ነኝ ያልኳችሁ። ነገር ግን ሙሽራይቱ ያለችው እርሱ ሙሽራ ነው፣ ሚዜው በሙሽራው ደስ ይለዋል እያለ ማንነቱን እኔ እሱ ሊልቅ እኔ ላንስ አለ ማለሱን እየተናገረ ከሰማይ የወረደው የሰማዩን ይናገራል አለ። አምን የሆነው ደግሞ የምሩን እሱ መሬታዊ መሆኑን ዮሐንስ መሬታዊ መሆኑን ተልኮ መምጣቱን መንገድ ጠራጊነቱን እያረጋገጠ ይመሰክር ነበር። ስለ ጌታ ደግሞ ከሰማይ የወረደው የእግዚአብሔር ልጅ ኢየሱስ ክርስቶስ እያለ ነበር። እንግዲህ ዛሬ የተነበቡት እነዚህ ናቸው። ሁለተኛ ነገሥት ምዕራፍ 5 ቁጥር 16 ይሄን ብዬ ትምህርቴን አጠቃልላለሁ።
በዚህ ላይ የሚገኘው ምን ነበር? የሶሪያው ንጉስ እንደራሴ ተወዳጅነት በሶሪያ በንጉሱ ተወዳጅነትና ተሰሚነት ያለው ኃያል ጠንካራ ንዕማን የተባለ ሰው ነበር። ይሰው የለምጽ በሽታ አሮበት ነበርና ነብዩ ኤልሳ 7 ጊዜ በዮርዳኖስ ብቅ ጥልቅ በላለውና ብቅ ጥልቅ አለ። እሱም ከበሽታው ተፈወሰ። ከበሽታው ከተፈወሰና የነፍስ ሕፃን ከመሰለ በኋላ ጋር ናቸው ወገኖች፣ በቃሉ ጋር ናቸው። ለማን በነብዩ በኤልሳ ሂድ ከዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ብቅ ጥልቅ አለ። እንደ ነፍስ ሕፃን በሽታው ተገፎለት ጤናውን አግኝቶ መጣ። በዛን ሰዓት ምንድን ነበር ያለው? ከሶሪያ ከደማስቆ በሰረገላና በፈረስ ካመጣው ከወርቁ ከብሩ ጌታዬ ሆይ ከለምጽ በሽታ ፈውሰኛልና አድነኛልና መድኃኒት ካጣሁበት ለዘመናት ስልጣን እያለኝ ሀብት እያለኝ በንጉሱ ዘንድ ተሰሚነት እያለኝ ከብሬ በሀገሪቱ የምኖር ታላቅ ሰው ከንጉሱ በታች እንደኔ ከበር ሳይኖር በለምጽ በሽታ ተዋርጄ ስኖር ይሄንን ክፉ በሽታ አርቀህልኛልና ጌታዬ ሆይ ከኔ በረከት ተቀበል። ወርቁን እንካ፣ ብሩን እንካ፣ ስጦታን ካንተ አቀረበ። ለማን ነው? ለነብዩ ለኤልሳ። የኛ አባት ግን እንዴት ነው ያለ? እውነተኛው ነብይ እንዲህ ያለ ሕያው እግዚአብሔርን እኔ ገንዘብ ከማን ፈልግም። እንዴት የነቢያት ስራ የሐዋርያት አገልግሎት ይሄ ነው። ያሁኑ በቆል የሚነግር ትውልድ፣ በቀሚስ የሚነግር ትውልድ፣ በመስቀል የሚነግር ሸቃጭ ትውልድ ይነግር። በርበሬውን ብሎ ጤፉን ብሎ አቃተው፣ ጤፉን ብሎ አቃተው፣ በርበሬውን ብሎ አልሟላለት አለ። በመኪናም ባይሱዚም በአየር ብሎ አልሟላለት አለ። የውጭ ሀገር አስመጭላችሁ ሆኖ አልሟላለት አለ። እነሆ እንደገና በቤተ ክርስቲያን በቀሚስ በቆብ መለገብ ተጀመረ። ደግሞ እነሆ በሁለተኛ ተሰሎንቄ ሁለተኛ ቆሮንቶስ ማለት ነው ይቀርታ ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 17 ላይ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17 ላይ ተውምድር ተገለበጠ የእግዚአብሔርን ቃል ቀላቅለው እንደሚሸጥጡት እንደብዙዎች አይደለንም፣ ነገር ግን ከእግዚአብሔር እንደተላክነ እግዚአብሔር እንደላከን ሆነን በእግዚአብሔር ፊት እንናገራለን፣ እናስተምራለን። ሁለተኛው ቃል ይሄ ነው። እንግዲህ የትምህርት ማጠቃለያ ምን ነበር? ኤልሳ እንካ ወርቁን ብሎ ወርቁንን ሀብቱ ነበሩን እንካለው። ወገኖች ገንዘብን መውደድ የኃጢአት ሁሉ ስር ነው። ሁለተኛ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 12 ላይ ምዕራፍ 5 ቁጥር 10 ላይ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 10 ላይ ስለቸኮል ሆነው ገንዘብ መውደድ የኃጢአት ሁሉ ስር ነው፣ ገንዘብ የሚወድ ሰው የመዳን ተስፋ የለውም በማለት ነው። እንግዲህ እና ኤልሳ ምንድን ያለው? ከዛ ከሶሪያ የመጣውን ወርቅና ብር አልቀበልም፣ ከአሜሪካ የመጣችው ሳንቲም አሁን ያን ጊዜ ሰው መጋቢት 12 እና 13 ውጡ ሲባል ሰው በመሄዱ ለታቀና እያለ በኮቪድ-19 ምክንያት የሚወደውን ገዳም ጥሎ የሚወደውን የጸበል ቦታ ጥሎ ሳያስበው እቆያለሁ፣ እከርማለሁ፣ እሰነብታለሁ፣ እድናለሁ፣ እፈወሳለሁ እያለ ለታቀና በሚልበት ሰዓት ወጣችሁ የሚለውን ቃል ሲሰማ እየተጠረገ ሲሄድ እናንተ የምትፈልጉ ምን ነበር? ሳንቲም። እናንተ የምትፈልጉ ምን ነበር? ጉድ ልብስ፣ ጃኬት ነው። አለመታደል ነው። ገንዘብ መውደድ የኃጢአት ሁሉ ስር ነው። ያ ተለብሱ አፈር እኮ ነው። አፈር እኮ ነው ልብሳችን። አንተ አዳም አፈር ነህ፣ ወደ አፈርነትም ትገባለህ። እስከዛው ድረስ ተግብራ የተባለ ጉድ ልባሽ የተጣለ ወራጅ ለመቀበል በመሄዳቸው እያዘኑ እያለቀሱ ወንድሸቱ አባታችን አደራ እያሉ እያለቀሱ በመሄዳቸው ውሾች እንኳን ሲጨነቁ ለዚህ ደንታ የሌላችሁ ሀብትና ገንዘብ የምትፈልጉ ሰዎች ነበራችሁ። ልብስ ወራጅ የምትፈልጉ በስቶር ርቄት የምትፈልጉ ሰዎች ነበራችሁ። ለሰው ለህዝብ ግድ የሌላችሁ ለሰው የማሰራሩ ነበራችሁ። አለመታደል ነው። እንደምን ቆያችሁ?
እንግዲህ ምስጉን ነህ የድካም ፍሬ ትበላለህ መልካም ይሆንልሃል መዝሙረኛው ዳዊት በመዝሙር 127 ቁጥር 2 ላይ ሰርቶ መብላት መልካም ነው በድል ማደር መልካም ነው ሕግን መጠበቅ መልካም ነው ለሰው መብት መጨነቅ መልካም ነው ለወገን መጨነቅ መልካም ነው የተጻፈው ይሄን ያነበቡላችሁ እንግዲህ ኤልሳ አልቀበልም ብሎ መለሰው ገንዘቡን አልቀበልም አልበላም ነው ስላሴ ማርያም እኔ ስላሴ ወሬው የገመሬ አስራ ሁለት ጥማድ በሬ ጥሎ ዓለም በቃኝ ብሎ ነቢዩ ኤልያስን የተከተለው የኤልያስ አገልጋይ ነቢዩ ኤልሳ እኔ በመናወቅ አልፈልግም ከኔ ጋር የምትከተሉ እንደዚህ ነው ከኔ ጋር መኖር የምትፈልግ ይሄ ነው በእግዚአብሔር ስም አምናችኋለሁ ማላችሁ የምትክዱ በጽዮን ተራራ ይፈረድባችኋል ይሄ በዳንጎትና በቁራሽ እንጀራ በቁራሽ ጨርቅ የምትታለሉ ሃይማኖታችሁን የምትክዱ ማላችሁን የምታፈርሱ ጫካ ለብሳችሁ ቁጥቋጦ ተደብቃችሁ ለቁራሽ እንጀራ ቃል ኪዳናችሁን የታላቁ ቅዳም ቃል ኪዳን የምታፈርሱ ወለት ያታደላችሁ ናችሁ እኔ ጋር መኖር የምትፈልጉ ሰዎች ልብላ ልጠጣ አይታሰብም እግዚአብሔር ከፈለገ ይመግባል ካልፈለገ ግን ጥምረን እንሞታለን የምንፈልገው ቃሉን ብቻ ነው የምንመገበው ምግባችን ቃሉ ነው አንዱ አብሊታ አንዱ በሊታ አንዱ ለጋስ አንዱ ተቀባይ አንዱ ደግሞ ለሌዳው ተመልካች የለም ህልብሱ እንደልባገኝ ህምዱ እንደልባገኝ ትውልድ ሆይ ስማ ነገር ከዚህ ከልብሱ እንኳን እንደርግ ያላገኙ ሰዎች አሉ አፍላለው ወገላለው በሀገር በተለያየ ጥቅም እንዳታበላችሁ መንፈሳዊ ጀግና የሆነው ላይ ጥሼ እን ከዚህ ባደረሱት ምክንያት እናንተ አሳላፊ ሆናችሁ ትታደናግሩ የምትገኙ ተሳስታችኋል ፍቅር አይደለም በያስተዳደር ሁሉም እኩል ሀገርም ቋንቋም ሁሉም እኩል መተዳደር አለበት እግዚአብሔር የፈጠረው ሰው ሁሉ አከብራለሁ እግዚአብሔር የፈጠረው ሰው ሁሉ እወዳለሁ እንደየሰው ይፈለው ለክፉ እግዚአብሔር እንደየሰው ይፈለው እኔ ግን ሰው ለሆነው እኩል ነኝ እንደዚህ እንግዲህ ትምህርታችን በዚህ አጠቃለናል እግዚአብሔር አምላካችን አስተምሮናል መክሮናል የተማርነው በልቦናችን ያሳድረልን